ነገ ሰርግሽ ሆኖ ዛሬ እሱን ማግኘት አስፈላጊ ነበር። ይቅርታ እኔ ልሂድ። ቁጭ በል። ታውቃለህ፣ ሁሌ የሚያስፈራኝ አለመወደድ፣ አለመፈለግ ወይም መጥቶ አልነበር። ሁሌ ያስፈራኝ የነበረው ስሜት አልባ በድንን ታቅፎ መተኛት ነበር። በእኔ እቅፍ ውስጥ ሆነሽ እሱ እንደምታስቢ ማሰብ በጣም ያስፈራኝ ነበር። ፍራቼን እውነት አረግሽልኝ አይደል? የኔና የሱ ጉዳይ ያለቀለት ነገር ነው እኮ። ዝም በይ አፍሽ እንጂ ልብሽ እሱ እንደማይል ጠንቅሽ ታውቂያለሽ። ወይስ ዛሬም ዓይንሽን በጨው አጥበሽ ልትዋሺ ነው? አንተስ ብትሆን አይደብርህም? እጮኛ እያላት እንደማታገባት እያወቅ ለምን ታባልጋታለህ? መጀመሪያውን ከወደድካት ለምን ተውካት? ሁሉም እኮ የሚወደውን አግብቶ አይኖርም። ማንም ሰውም እኮ የማይወደውን አግብቶ እያስታመመ መኖር የለበትም። እኔ እኮ እወድሃለሁ። ዝም በይ። እስካሁን የምትዩን ነገር ያልሰማሽ መሰለሽ? እሱ በመሆኑ እኮ ነው እስካሁን ቁጭ ብሎ ያዳመጠሽ። ዛሬ እኮ የመጀመሪያሽ አይደለም። ሰላይ ቀጥረህብኝ ነበራ። ቀልደኛ። ለማንኛውም ለእኔም ለቤተሰቦቼ፣ ለአንቺ ሳይሆን ለቤተሰቦች ክብር ስል ነገ ሰርጉን እንደምንም አሳልፋለሁ። ከዛ በኋላ ግን አላቅሽም፣ አታቂም። አያሃ ባታያት አታምነኝም ነበር። ግን እንዴት ቶሎ መጣ? እዚህ አካባቢ ነበርክ እንዴ? አይ በያንጎ ስለመጣው ነው። በፍጥነት በምቾት ለዛውም 30% ባነሰ ዋጋ። እንዴት? እኔ እኮ አልሰራም አለኝ። አፕሊኬሽኑን አውርደ ይሄንን ፕሮሞ ኮድ ስትጠቀም የመጀመሪያ ጉዞ ላይ 30% ዲስካውንት ታገኛለህ። እና እኔም አፕሊኬሽኑን ላወርደዋ። ይዙ እኔና አንቺ ጨርሰናል። ዩኒ ኒድ